ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በወላይታ ዞን ዳሞት ጋሌ ወረዳ በዳሞት ተራራ ግርጌ በደረሰ የመሬት ናዳ የአራት ሰዎች ሕይወት ማለፉ ተሰማ። ትላንት ሌሊት በጣለው ኃይለኛ ዝናብ ምክንያት በደረሰው በዚህ አደጋ በወሽ ጋሌና በኮናሳ ፑላሳ ቀበሌያት የሚኖሩ እናትና ልጅን ጨምሮ የሁለት ቤተሰብ አባላት ሕይወታቸው አልፏል። የወረዳው አስተዳዳሪ አቶ አለማየሁ ባርጌ እንደገለጹት አካባቢው አስቀድሞ ስጋት የነበረበት በመሆኑ ነዋሪዎችን የማንሳት ስራ ተጀምሮ ነበር። አሁን ላይ ተጎጂዎችን በዘላቂነት የማቋቋም ጥረት እንደሚደረግም ጠቁመዋል። የወላይታ ዞን ኮሚኒኬሽን የአየር ሁኔታው ዝናብ ስለሚጨምር በተለይም በካኦ ኮይሻ፣ ሂንዶ ኮይሻ እና አበላ አባያ የሚኖሩ ዜጎች ከመሬት መንሸራተትና ከወንዙ ሙላት ጥንቃቄ እንዲያደርጉ አሳስበዋል። ሁለተኛ ዙር የሥራ ኃላፊነታቸውን ከተራዘመላቸው 2 ሳምንት የሆናቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ትላንት ነባሩ ካቢኔያቸውን ሰብስበው ውለዋል። ፕሬዝዳንቱ እስካሁን አዲስ ካቢኔ አላዋቀሩም። የቆየው ካቢኔ ይቀጥል እንደሆነ አላሳወቁም። አዲሱ እቅዳቸውንም ይፋ አላደረጉም። ሹመታቸው ከተራዘመ በኋላ 3 ጊዜ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት ፕሬዝዳንቱ ትላንት አርብ ሚያዝያ 16 2018 ዓ.ም ጨምሮ 2 የካቢኔ ስብሰባ አካሂደዋል። በመጀመሪያ የፕሬዝዳንት የካቢኔ ስብሰባ የህወሓቱ ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ የሚገኙባቸው ህወሓትን የወከሉ አባላት አልተገኙም። ከፍተኛ የህወሓት አመራሮቹ የጊዜያዊ አስተዳደሩ መደበኛ የካቢኔ ስብሰባ ወደ ጎን በመተው በተመሳሳይ ጊዜ ድርጅታቸው በአክሱም ከተማ የጠራውን የነባሩ መንግስት ይመለስ ስብሰባ መሳተፉን አስቀድመዋል። ፕሬዝዳንቱ ዛሬ ለሁለተኛ ጊዜ ሙሉ ካቢኔያቸውን የሰበሰቡ ሲሆን ስብሰባው ላይ ምክትል ፕሬዝዳንት አማኑኤል አሰፋን ጨምሮ ሁሉም ኃላፊዎች ተገኝተዋል። ካቢኔው በትላንት መደበኛ ውሎ መሬት፣ ማዕድንና ውሃ በሚመለከቱ ጉዳዮች ተወያይተው ውሳኔዎች አሳልፈዋል። በምርጫ ቦርዱ የተሰረዘው ህወሓት ሚያዝያ 7 2018 ዓ.ም የጀመረው የነባሩ መንግስትና ምክር ቤት ይመለስ ውሳኔ በዘመቻ መልኩ ከዞኑ እስከ ወረዳ ተከታታይ ስብሰባዎች በማካሄድ ላይ ይገኛል። የፓርቲ ስብሰባዎች በመደበኛ የመንግስት የሥራ ሰዓት መካሄድ ቢቀጥሉም አቁሙ የሚል ሃይባይ የመንግስት አካል አልተገኘም። ህወሓት በፌዴራል መንግስት ስልጣናቸው የተራዘመላቸው ሌተናንት ጄኔራል ታደሰ ወረደ በኃላፊነት እንዲቀጥሉ እንደማይፈቅድላቸው በመግለጫ ቢያሳውቅም ስልጣኔን በግርግር አልለቅም በማለት ስራቸውን ቀጥለዋል። ፕሬዝዳንቱ ስልጣናቸው ከተራዘመላቸው ማግስት ጀምሮ የሹመት ማራዘሙ ከኔ እውቅና ውጪ ነው የሚል ተቃውሞ ማሰማቱን ተከትሎ ከመቀሌ ወደ አክሱም ከተማ በመጓዝ የ2 ቀናት ውይይት በማካሄድ ነባሩ መንግስት ይመለሳል ሲል ወስኗል። ውሳኔውን ተከትሎ ሮብ ሚያዝያ 14 ቀን 2018 ዓ.ም በመቀሌ ከተማ ለአንድ ቀን በተጠራ የድርጅቱ ከፍተኛ ካድሬዎች ስብሰባ ውሳኔውን በማጠናከር ከትናንት በስቲያና ትላንት ስብሰባው በመላ ከተሞችና የገጠር ወረዳዎች ተካሂዶ የነበሩ መንግስት ይመለስ ውሳኔ በክልሉ ሚዲያዎች እየተስተጋባ ይገኛል። በቤንሻንጉል ጉሙዝ ክልል የመከተል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢው የፓርላማ ተመራጭ ለቢቢሲ ተናገሩ። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱት ታጣቂዎቹ በግልገል ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማ የሚገኘው ማረሚያ ቤት መቆጣጠር እንደነበር ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችም ማረሚያ ቤቱ ላይ ጥቃት መከፈቱን ጠቅሰዋል። አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸውን አባላት ለማስፈታት ነው ብለዋል። ሌላ ነዋሪ ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑን ጠቅሰዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉት ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው። ግን ከሌሎችም የታጠቁ ቡድኖች ጋር አብረው እንደመጡ ነው ያለኝ መረጃ ብለዋል። አንድ ነዋሪ እንደገለጸው ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን ኋላ ላይ ፖሊስ
ሚሊሻና ፌዴራል ፖሊስ ለተከፈተው ጥቃት ምላሽ ሰጥተዋል። ታጣቂዎቹ በከፈቱት ጥቃት በአካባቢ ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎቹና የፓርላማ አባሉ ተናግረዋል። አንድ ነዋሪ ደግሞ የተገደሉት ሰዎች ብዛት 5 እንደሆኑ ጠቅሰዋል። ማረሚያ ቤቱና የከተማው ቄራ የሚገኙበት ስፍራ ተቀራራቢ መሆኑን የሚያስረዳው አንድ ነዋሪ በአጋጣሚ በመሃል የተገኙ የቄራ ሰራተኞች 7 አካባቢ ተገድለዋል እና ለእርድ የሄዱ ናቸው ብሏል። ዶክተር መብራቱን በተመሳሳይ ትልቅ ተኩስ ነበር የፈጠሩት። በዚህ ሂደት ውስጥ ልኳንዳ ቄራ የሚሰሩ አራጆች ነበሩ። ምንም ስለማያውቁ ሌሊት ስለሚወጡ እነሱ በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞች ነው ያለኝ መረጃ ሲሉ በሰዎች ላይ የደረሰውን ጉዳት ገልጸዋል። ከታጣቂዎች በኩል 2 ሰዎች መገደላቸውን አክለዋል። አንድ ነዋሪም በመሃል የተወሰነ ኃይል እየጨመረባቸው ሲመጣ ወደ ኋላ አፈገፈጉ። 2ቱ ታጣቂዎች ስቴዲየም አካባቢ ወደቁ። ከሚሊሻም ደግሞ አንድ ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን አብራርተዋል። ታጣቂዎቹ ማረሚያ ቤቱ ላይ በከፈቱት ጥቃት እስረኞች እንዳላስለቀቁ ነዋሪዎችና የምክር ቤቱ አባሉ ተናግረዋል። ዶክተር መብራቱ ሊሳካላቸው አልቻለም። የማረሚያ ቤት ፖሊሶች ትልቅ ተጋድሎ አድርገዋል፣ ያንን ነገር ማስቀረት ችለዋል ሲሉ ያሰባሰቡትን መረጃ ጠቅሰው ተናግረዋል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉምዝ ታጣቂዎች የሚፈጸሙ ጥቃቶች እየተፈተነ ነው። በዚህ ሳምንት ረቡዕ ዕለት በዞኑ ቡለን ወረዳ ውስጥ በተፈጸመ ጥቃት 20 ሰዎች እንደተገደሉ አንድ ምንጭ ለቢቢሲ ተናግረዋል። የፓርላማ አባሉ ዶክተር መብራቱን በተመሳሳይ ከዚህ ጥቃት ቀደም ብሎ በድባጤ ወረዳ፣ ቡለን ወረዳ በተለይም ወንበራ ወረዳ በተለይ በሸኔ ታጣቂዎች ድባጤም በጉምዝ ታጣቂዎች ብዙ ንጹሃን ዜጎች በዚህ 10 ቀን ውስጥ የሞቱበት ሂደት አለ ሲሉ የደረሱ ጥቃቶችን ዘርዝረዋል። ቢቢሲ የተፈጸመውን ጥቃት በተመለከተ ከቤኒሻንጉል ጉምዝ ክልል ሰላም ግንባታና ጸጥታ ቢሮ እንዲሁም ከመተከል ዞን አስተዳደር ተጨማሪ መረጃ ለማግኘት ያደረገው ጥረቶች አልተሳኩም። በሌላ ዜና ኢራን በጦርነቱ ምክንያት ተቋርጦ የቆየውን የበረራ አገልግሎት አስጀመረች። ኢራን ከአሜሪካና እስራኤል ጋር በገባችበት ጦርነት ምክንያት ተቋርጦ የቆየውን የበረራ አገልግሎት አስጀምራለች። በዛሬው ዕለትም በቴህራን የሚገኘው ኢማም ሆምኒ ዓለም አቀፍ አውሮፕላን ማረፊያ ከ2 ወራት በኋላ የመጀመሪያውን በረራ ወደ ቱርክ ኢስታንቡል፣ ኦማን ሙስካት እና ወደ ሳውዲ አረቢያ መዲና ከተሞች አድርጓል ነው የተባለው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።